ፔፕ እንዲህ እየቋመጠ ነው። ይሄንን ነገር ብዙ ጊዜ አድርጎታል። ሲቲ አሸንፏል። ማን ሲቲ ሃራምቦል ጀመረ። ሲቲ ምን ማለት ነው? ሰከንድ አፍ ላይ ኒውካስትል ብቻውን ነው የጠፈጠፋቸው። እግዚአብሔርን ማለት ኒውካስትል በጣም ነው የምትችሉት እንዴ! እኔ እኮ ታውቆኛል፣ ሰከንድ አፍ ላይ ጎል እንደሌለው ታውቆኛል። እኔ ፈርስት አፍ ላይ 2-1 ሲያልቅ ኒውካስትል 1 ካገባ ብዬ ነበር። ሰከንድ አፍ ላይ ማን ሲቲ በስማ እንዴት ነው እየተፈጠረ ያለው? ሃላንድ ዛሬ ሴንተር ባክ ነበር። ምንድነው ሙሉ ጨዋታውን ክሮሶቹን እንዳለ ብሎክ እያደረገ ነበር። ይሶዬ ጤነኛ አይደለም። ሮቦት ነህ አውቃለሁ፣ ግን እንዴት ነው እንደዚህ ያሁላ ኳስ ብሎክ የምታደርገው? ማን ጭራሽ አልቻሉም ኒውካስትሎች። ጆሊንተን ቀድሞ ያስፈልግ ነበር። ገባና ደበደባቸው፣ ህዝቡን እንዳለ ጨፈጨፈው። ማን ጆሊንተን በጣም ያስፈልግ ነበር። ጆሊንተን ቀድሞ ወይኔ ሲቲ 2-1 ማን ግን እንደማትችሉ አይቻለሁ። እናንተም እንደማትችሉ አይቻለሁ። ገባችሁ አይደለም? ሲጨንቃችሁ እንደምትከላከሉ ተመልክቻለሁ። ቀጣይ ጨዋታዎች ላይ በደንብ ይቋጠርባችኋል። ወይኔ ቋጠሩ፣ ወይኔ እንቅልፌን በተኛስ። ጀማው እንዲዛ አይነት አጓጊ ልብ ሰቀይ ጨዋታ እንደነበረ ተመልከቱ። ይወላችሁ ፔፕ ጋርዲዮላ እንዴት እንደሚዘለ ተመልከቱት። ይወላችሁ ሃላንድ እንዴት እንደሚሆን ተመልከቱት። ይወላችሁ ይሄ ሁሉ መልእክቱ ለኛ ነው፣ ለሌላ እኮ አይደለም እኮ መልእክቱ ለኛ ነው እየላኩልን ያለው። ይወላችሁ አንድ ቡድን እየመራ ኳስ ሰጥቶ ሳይሆን መከላከል ያለበት። ይወላችሁ ፎደን የሳቱን ኳስ አይታችሁታል። በተጨማሪ ሽርፍራፊ ሰከንድ ላይ ማለት ነው በረኛ ያወጣውን ኳስ በቃ ማጥቃት መከላከል እንደሆነ ጭምር ነው ለኛ ዛሬ ያስተማሩን። ኳስ ሰጥቶ መሸሽ አይደለም መከላከል አይደለም። ገብቷል? ኳሱን ትይዞና አታክ ነው የምታደርገው። ይሄው በቃ አሁን ዋንጫው የኛ ነው። ሴሌብሬሽናቸውን ተመልከቱ እያንዳንዳችሁ ማለት ነው። ጋርዲዮላ እንዲህ ሲዘል አላየሁትም። እጅግ የፈራው ከባዱ ጨዋታ የነበረው ለሱ የሚፈትነው ኳስ የነበረው ይሄ እንደሆነ ተረቶታል መሰለኝ። ከምንም ጊዜው በላይ ነው ሲፈነጥዝ ማያዩ። ይሄው እንደ ጻድቅ ማለት ነው። ወይኔ ይሄ ጨዋታ የሆነ ነገር እናገኛለን ብዬ ጠብቄ ነበር። እኛ ኢታሃድ ላይ ሄደን እንደውም ነው ከዚህ ቡድን ላይ 3 ነጥብ እንወስደው። ኢታሃድ ላይ ሄደን 3 ነጥብ እንወስዳለን። እንዴት አባታቸው ነው የሚፈነጩት እናንተ? ዋንጫ መብላታቸውን ያረጋግጡ እኮ ነው የሚያስሉት። ወይኔ ልጆች፣ የዛሬ አበቦች፣ የነገ ዋንጫ ባለቤቶች አልተቻላችሁም። እንግዲህ አልተቻላችሁ። ለውኛም ቋጥር ብለን ነው እንጂ ጋርዲዮላ እንደሆነ የመጨረሻው ዙር ላይ ደውሉ ሲደወል እኮ የሚያከለው እኮ የለም። እናትክስ ብለን እኮ ነው ዝም ብለን ቋጥር ብለን እኮ ነው። ደግሞ ከፈላው ውጪ ሌሎቻችን በሻምፒዮንስ ሊግ ነው የምንጫወተው ተባለ። ምን ትላለህ እስቲ? ወያለው ሳሳበል እስቲ ንገረኝ እስቲ ምን ትላለህ? ሚዜዋ ፋስ አላችሁ ወይ? አለ አተኙም ወይ? ገዳይናና መጥቶላል። ገዳይ ያረዳይ ሮድሪ ሲመለስ ማንቸስተር ሲቲ መሊ። በነገራችን ላይ ይሄን ነው ስላችሁ የነበረ ግግም ብለህ ጨዋታዎችን ባለው ውጤት እያሸነፍክ የምትሄደው ከ26 ከ27ኛ ሳምንት በኋላ ነው እንጂ ገና መጀመሪያው ሳምንት ጀምራ በገገመው እያሸነፍክ 38 ሳምንት አትጓዝም። ማንቸስተር ሲቲ ኒውካስትልን በማሸነፍ ከአርሰናል ጋር ያለው ልዩነት በ2 ነጥብ አጥቦታል ማለት ነው። ከዚህ በኋላ ያሉትን ጨዋታዎች በእርግጠኝነት ነው የምነግር 6 ነጥብ እንኳን አይጥልም ማንቸስተር ሲቲ ማለት። እኔ መቆ ማንቸስተር ሲቲ ይሄ ነው እስካሁንም ሰውራልት የመጣው ማንቸስተር ሲቲ ይሄ ነው ማለት። ዋንጫውን ቆንጆ አድርጎ ይበላዋል። ሄና ይችላል፣ ማንቸስተር ሲቲ ይችላል፣ ሮድሪ ይችላል። ሴሜንዮ ግን ማለት ነው ኦቨርሬትድ። በስማም ገገመው ነው ተጫዋች ማለት ገገም። እሱ ባይኖር በዚህ ጨዋታ ማለት 3 እና 4 ጎል ለምን እንዳልቀየረው ሁሉ ሲያበሳጭኝ ነበር ማለት። ለማንኛውም ይመቻችሁ። ሰላም ደሩልኝ እስቲ ደጋፊዎች ዩናይትዳውያን። የሚገርም ቋጠሮ ነበር። ይመቻችሁ። ሲቲ ገግሞ 2-1 በዛው
ሰከንድ ሃፍ ተቀጥቅጦ ማለት ነው። ግን ቢቀጠቀጠ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገቡ አይመስሉም ነበር። ምንም አንዴ ብቻ ተሞከረ። እሱም ዶሮንም አይሰማም እኮ ገባ አይሰማም። ሃላንድ ራሱ ወደ ኋላ ተመልሶ እየተከላከለ ነበር። ማን ፊልሚያ ተፋለሙ ሲቲ ነጥባቸውን ይዘው ለመውጣት ማለት ብቸኛ ያየነው ፖዚቲቭ ነገር ሰከንድ ሃፍ ማፈግፈጋቸው ነው። አያ ኖርማል ነው ሰከንድ ሃፍ። አንዳንዴ ያቻ ይደረግብሃል፣ አንዳንዴ ይገባብሃል፣ አንዳንዴ ደግሞ ይዘህ ትወጣለህ። ገባህ አይደል? ሊጉ እንደዚህ ሆኗል። ሊጉ እንደዚህ ሁለቱንም ሃፍ መደብደብ በጣም ከባድ ሆኗል አሁን በዚህ ሊግ ማለት ኒውካስል ዝም ብለሽ ተኛሻ አቻርክ ጎርደን ጀግና ናት። ኢላንጋ የሚባል ደደም መሀይም ነው ያላጫወተ። ገባህ አይደል? ልክስክስ ኳስ ማቀበል ምናምን አይችል ማለት የሆነ ኳስ እኮ በቃ ዝም ብሎ ቢሰጥህ እኮ ያለቀለት ነበር ያለቀለት ማለት ያ ዱራኑማ ማለፍ ይጠበቅባል። እሱ ከባድ ነገር ነው፣ ግን ምንም ማድረግ አይቻልም። ነገ ያርሰናል ልጋፊ ከክለባችን ጎን እንደሆንን ማሳየት አለብን። ከክለባችን ጎን እንደሆኑ ማሳየት አለብን። ተረዳችሁ አይደለ? እንዳትቀሩ። ፓርኪንግ አለ፣ የሰላት ቦታ አለ፣ የምታፈጥሩበት ቦታ አለ። ሁሉም ነገር ዘጋጅቷል። ብስራተ ገብርኤል አዶት እንዳትቀሩ። ዶሮዋን እንገነጣጠራታለን፣ እናፈጥርባታለን። ለክርስቲያን ወገኖቻችን ደግሞ የጾም ዶሮ አለ። እንዴት እንደተሰራ እንዳትጠይቀኝ፣ በ3 ነጥብ አሳይሃለሁ። ይሄ ፔፕ ጋርዲዮላ ሰራዊት ነው። ያራዳ ልጆች ምረት የለሹ ምንም አይነት እንከን ቢያገኝብህ የማይምር ጭራቁ ፔፕ ጋርዲዮላ ከባዱ ኒካስትል ነው ያስተናገደው። ዛሬ በኒካስትል ቦታ የመጨረሻ ትንሹ ክለብ ቢሆን ራሱ ለሲቲ ቀላል አይሆንም ነበር። ነገር ግን በሚገባ በጀብደኝነት ተወጦታል ነው የምልህ። ያራዳ ልጅ ልበ ቆራጡ። እኔ ጋርዲዮላ የሚመቸኝ ለዚህ ነው። ሰው ባለቀ ሰዓት ላይ ራሱን ያጠናክራል፣ ተከላካይ ያስገባል፣ ፋደንን ነው ቀይሮ የሚያስገባው። ይሄ ነው ፔፕ ጋርዲዮላ ማለት። ጀብደኛ፣ እንደ አንበሳ ተወቅቶ እንደ አንበሳ የሚሞት ቡድን ይዞህ ሜዳ ውስጥ መግባት ካለብህ ነው። ለዚህ ነው የትኛውም የፕሪሚየር ሊግም ሆነ የትኛውም ቡድን ፔፕ ጋርዲዮላ እንዲያሰለጥነው የሚፈልግበት ዋነኛው ምክንያት ሜዳ ውስጥ የሚረብሽህን ነገር አታይም። ቢሸነፍ እንኳን ሞክሮ ነው። ቢሸነፍ እንኳን ነገሮችን ቢያጣ እንኳን ታግሎ ነው። አሁን ማንቸስተር ሲቲ ለዋንጫው በጣም ያስፈራል። ያራዳ ልጆች አሁን ማንቸስተር ሲቲ እንከን ባገኘ ቁጥር እየተሳበ ነው የሚመጣ። አናኮንዳ ነው የሚሆንብህ። ያራዳ ልጅ ጥርስ ያለው ያኛውን ነው የሚሆንብህ። ሌላ ነገር የለም። ጀምሯል። አሁን ማንቸስተር ሲቲ እና ፔፕ ጋርዲዮላ እንቅስቃሴያቸውን በሚገርም ሁኔታ ከፍተዋል። አዱ ብለው ተጀምር በ2 ነጥብ ጠቧል ከአርሰናል ጋር። ነገ ከቶተናም አርሰናል ከባድ ፈተና አለበት። ሚካኤል አርቴታን ፈተና እንዴት እንደሚወጣው አናውቅም። ነገር ግን ዛሬ ፔፕ ጋርዲዮላ በሚገርም ሁኔታ ተወጥቶታል። አንተ 2-1 እንደዚህ ያስጠላል። ካሸነፍን እኮ ግን 2-1 በጣም ነው የሚያስጠላው። በስመ አብ በወልድ እንዴ! ለምንድነው ሰከንድ ሃፍ እንደዚህ የምንጫወተው? አረ በእግዚአብሔር እኔ ሰከንድ ሃፍ ጋር ያለ በሽታን ያላቅም እንዴ! ደግሞ የምናባክነው ኳስ ብዛት እኔ በጣም የገረመኝ እኮ እሱ እኮ ነው። ኩሳኖቭ አንተ ኩሳኖቭ ግን እኔ ሌላ ፍጥረት ነው መሰለኝ ሰውየው። እንዴ ነው የሚችለው እንዴ! ዲፌንሱ ተስተካክሏል። በቃ ግን ማለት ነው ሚስቱት ኳስ በጣም ዋጋ እያስከፈሉ ሴሜኒዮ ሚስቱት ኳስ እነ ፎደን መጨረሻ ላይ አትኑሬ ሳትኮ ኳስ እኔ በቃ አንበረከከኝ። እኔ ቢያንስ ቀደም ብላችሁ አግብታችሁ ማለት በሰላም መጫወት ትችላላችሁ። ጨዋታው ተረጋግቶ ማለት ነው። 2 ነጥብ ከአርሰናል ጋር ከፈለክ እንደዚህም ቋጥር እንዲህ ብለህ አትምጣ። በቃ ከዚህ በላይ አይሰራም። አብቅቷል እሱ ነገር። ነገ ቋጥርብሃለሁ፣ አሳያለሁ። ወያለ ዋንጫ እንዳይበል ሃላንድ እንኳን ጥሩ ጀመረ። በቃ ሃላንድ ኦሬዲ ደግሞ የሃላንድን ስራ ተስታ ምናምን እያገር ወያላ እንግዲህ ላንተ አላለውም። በቃ ዋንጫው ላንተ ለተተሜት ይመሪት ካፕ ምናምን ነው ያንተ። በቃ ምን ማድረግ ይቻላል? ሀላው ደግሞ ማለት ምን አይነት ተሳላለ በእናት ባይፈላጊ ሰዓት ማለት በዚህ በጭንቅላት ባጣሩ ማታጣክን በቃ ነው አባቴ። አዎ ተመቸኝ እንበላው። አላህ ይጨምርክ። ማንቸስተር ሲቲዎች ለመድፈኞቹ መጣን የሚል መልእክት ያስተላለፉበት እጅግ ወሳኝና ጣፋጭ 3 ነጥቦችን ዛሬ ማሳካት ችሏል። ሲቲ እንግዲህ በጣም ትንቅንቅ በተሞላበት ጨዋታ ውድ 3 ነጥቦችን በኒኮ ኦራይሊ 2 ግቦች እንግዲህ በአስደናቂ ሁኔታ መውሰድ ችሏል። ኒኮ ኦራይሊ እንግዲህ በ14ኛው ደቂቃ የመጀመሪያዋን ግብ ሲያስቆጥር ሃል ደግሞ በ22ኛው ደቂቃ ኒውካስትልን አቻ አድርጎ ነበር። ነገር ግን ወዲያውኑ በ27ኛው ደቂቃ ራሱ ኦራይሊ ደግሞ አስቆጥሮ ማንቸስተር ሲቲዎች 2
ለ1 ማሸነፍ ችሏል። ከረፍት በኋላ ማንቸስተር ሲቲዎች እጅግ በጣም ተቸግረው ነበረ። ነገር ግን ኒውካስትሎች ግን ማስቆጠር አልቻሉም። ሲቲዎችም እንግዲህ እጅግ በተቸገሩበት ጨዋታ 3 ነጥብ ይዘው መውጣታቸው እንግዲህ የዋንጫ ቡድን እንደዚህ ነው የሚያደርገው እንዲባልላቸው አድርጓል ማለት ነው። በነገራችን ላይ በዛሬው ጨዋታ ሁለተኛዋን ግብ በድንቅ ሁኔታ አሲስት ያደረገው ሃላንድ 40ኛ የግብ አስተዋጽኦ ላይ ደርሷል በዘንድሮ የውድድር ዓመት ማለት ነው። ታዲያ ማንቸስተር ሲቲ ማሸነፉን ተከትሎ አርሰናል ፕሪሚየር ሊጉን በ58 ነጥብ ሲመራ፣ ሲቲ ደግሞ በ56 ነጥብ በ2 ነጥቦች ብቻ አንሶ መድፈኞቹን እየተከተለ ይገኛል። አርሰናል ነገ ምሽት 1 ሰዓት ተኩል በቶትናም ሆትስፐር ስቴዲየም እንግዲህ ከቶትናም ጋር ጨዋታውን ያደርጋል ማለት ነው። ይሄንን ነው የሲቲ ሜንታሊቲ ስንል የነበረው። ይሄ ሜንታሊቲ እኮ ሲቲና ፔፕ እንዳላቸው እኮ ነጋሪ ያስፈልጋቸውም የታወቀ ነው። የሲዝኑ መጨረሻ ላይ ጋፕ ከሰጣቸው ክሊክ እንደሚያደርጉ የታወቀ ነው። ኦራይሊ አንተ ምን አይነት ተጫዋች ነው ልጅ? ስለ ሌፍት ባክ ሆኖ ሃላንድ ባለበት ብቻውን ያሸናፊ 2 ጎል አግብቶ ዘግቶ ወጣ። ጌሙ ይችላል። የሚገርም ሲዝን እያሳለፈ ነው። የዛሬው ደግሞ ይለያል። ማን ኦፍ ዘ ማች ነበረ። ብቻውን የገጨው ሄዲንግ ግን ኒውካስትሎ ይደደብ ነበሩ። ገባ እንደኛው ሌላ የሚገኝ ተጫዋች ማንም ማርክ አላደረገው። ማንም ብቻውን ሰጣቸው። አርሰናል ጋፑ 2 ሆኗል። ምን አይነት ያበደ ሲዝን ልናይ እንደሆነ እየታየኝ ነው። እንዴ ነው ካልም ትሆናላችሁ ወይስ እንደተናበራችሁ ትቀጥላላችሁ? ሜዳ ውስጥ ምን ይሆናል? ባፋችሁማ ተረጋግተን ቀጣዮቹን ጨዋታ እናሸንፋለን ነው የምትሉት፣ ግን ሜዳ ውስጥ ነው የምናየው። እሱን ነው የምናየው። ግን ያበደ ሲዝን እንደሚሆን ምንም ጥርጥር የለውም። ሲጀመር እላንጋ የተባለ አህያ ከማንቸስተር ሲሄድ ገብቶኛል ለዚሁ እንደሆነ። ምን አይነት ተጫዋች ነው! ወይኔ አቃጠለን ኒውካስትሎች። እሺ ምን አለ ቢያስ ተስፋ ባትሰጡ። ፈርስት ሃፉን በቃ ሲቲ ጨዋታውን ገሎት ቢወጣስ ምን አለበት? የሁሉ ሰዓት አምሽተን እስከ 7 ሰዓት ቆይተን ኒውካስትሎች ሰከንድ ሃፍ ኳሱን ይዘው የተጫወቱትን ፋርስት ሃፍ ለምን አላረጉት? ሙሉ ለሙሉ አፈግፍገው 5 ተከላካይ ደርድረው ነበር ሲጫወቱ የነበረው ኒውካስትሎች። ሲቲ ደግሞ እንደዚህ ኳስ ሰጥተው ለመከላከል ካሰብክ እንደሚያስቆጥርብህ ግልጽ ነው። የሚስቱት ኳስ እንዴት እንደሚያቃጥል በስማም! እንዴት ነው ያልተናበበ ቡድን ይሄ ማለት አስቶን ቪላን ቃራባግን ምናምን አሸንፈው ነው የመጡት አይደል? ማለት እንዴት ተናበው ነው? ምንም እኮ የተናበበ አንድ ተጫዋች አልነበረም። አንድ የኒውካስትሎች ዓላማ ሃላንድን ከጨዋታው ውጪ አድርገው በካውንተር አታክ ለማጥቃት ብቻ ነበር። ያ ደግሞ ጭራሽ ሊሳካላችሁ አልቻለም። የተሻረው ጎል ገብቶ ቢሆን ወይኔ ዛሬ ደግሞ ዳኛው እንዴት አስቀያሚ! በቃ አንድ ተጫዋቹ ደግ ፊሽካ ምንድነው? ምን አይነት ዳኛ ነው? በፈጣሪ አረረም መረረም ሆነም ቀረም ሙሉ ለሙሉ ዋንጫውን የሚወስነው ጨዋታ አርሰናል ከማንቸስተር ሲቲ ኢታር ላይ የሚያደርጉት ጨዋታ ነው። ለማንኛውም ነገ ከባድ ቀጠሮ አለብን። እዛ ጨዋታ ላይ ሰሜን ለንደን ደርቢ ላይ ፎከስ እናርግ። ቀጣይ ሊድስ አለላት ለሲቲ። ዝም በሉ ግድ የላችሁ። አትበላትም። አሁን የፈጠነ ትወጣለህ፣ እግርህ ምናምን ታጥበህ ቀጥ ብለህ ተኛ ማለት ነው። ወይኔ ምን አይነት ምሽት ነው! በራስ በገዛ ውጤት አትታመንም። እንዲህ ምንድን ነው? እኛ እንኳን ለመዝናናት ነው ኳሱን እየተመለከትን የነበረው። ሙሉ የአርሰናል ደጋፊ ቁጭ ብሎ የሲቲን ጨዋታ በ7 ሰዓት ምን አባት ትሰራለህ አንተ ሰውዬ? እና ደግሞ ከበርንሌ ጨዋታ በኋላ በእኔ ቪዲዮ የሰራችሁ 17 ነው 18 ሜንሽን ቪዲዮ ነው ያየሁት ማለት ነው። ታይም ራሱ ያለኝ ይመስላል። ለእናንተ ግድም ይሰጠኝ ይመስላል። እንደዚህ አይነት ነገር ስላረጋችሁ ግድ አይሰጠኝም አባቴ። ቶተንሃም ሲለጥፍሽ ደግሞ ምን አይነት አረጋገጥ እንደምረግጥሽ በደንብ አድርጌ ያሳይሻለሁ ማለት ነው። ሲቲ፣ ሊቨርፑል፣ ቸልሲ፣ ማንቼ ባሉበት ዋንጫ ታይም የዋንጫ ቡድን አይደለም። መልካም ምሽት። ሲቲ በከባዱ በከባዱ ነው የተመለሰው። አልገባችሁም? እንዲይዛችሁ ስትቋጥሩ የነበራችሁ የወያላ ደጋፊዎች ምን እንዳያችሁ ራሳችሁ በአይናችሁ አይታችኋል። በቃ ፔፕ ምን እንዳስመለከታችሁ ማለት ነው። ሃላንድን ሴሜኒዮን ስትጠብቁ አንድ ተራ ፉልባክ ሲቲ እንዲህ ነው። በቃ ሲቲ አስቆጣሪ አያጣም። የሲቲ ታይሚንግ የሲቲ ታይሚንግ ላይ ነው ያላችሁ። ተው ገባችኋ? ሮድሪ አይ ቲንክ 2023-24 የበሉ ሰዓት ያለውን ታስታውሳላችኋ? የኛና የአርሰናል ችግር ሜንታሊቲ ላይ ነው ብሎ ነበር። ምን አለበሉኝ። ካሁን በኋላ ያሉትን ቀሪዎቹን 11 ጨዋታዎች አንድ ጨዋታ አይሸነፏትም ሲቲዎች። ወይ ሁሉንም ያሸንፋሉ ወይ አቻ ወጥተው እናንተም ነጠብጠላችሁ ሲቲ ያሸንፋታል ዘንድሮ። ምን አለ ትሉኛላችሁ? ግባና አውጣው ወያላ ግባና አውጣው ሁለላ አዳለቀ። እንደዚህ ነው ፕሬሸር። ወይኔ ለብሳችንን ሊያወጡት በመጨረሻ
ምን አይነት ያበደ ጌም ነበር። ለማንኛውም አሸንፈን ወጥተናል። ጌሙን ማኔጅ ያደረግንበት መንገድ በጣም ተመችቶኛል እና አርሰናል ውያላ መጣሁል። እንደዚህ ነው ሲቲ ዋንጫ አይቶ አሽትቶ ባይዞ ቀልድ የለም። እስከዚህ ሰዓት አስቀምጬ አስቋጥሬ ፍሬ እስኪፈርጥ ድረስ ቋጥረ ምንም የለም። ይሄ ነው ሲቲ። እንኳን ደስ አላችሁ ሲቲዘን። ይሄን ክለብ ይዘ ማለት ነው እኔ ጋር ፉክክር ከኔ ጋር ዋንጫ ታይትል ሬስ አያዋጣም። ማንም አዋጥቶት አያውቅም። ከኔ ጋር ታይትል ሬስ ሲጀመር ተፎካክሮ ማንም አሸንፎ አያውቅም። አንተ ማን ስለሆንክ ነው እኔ ጋር ታይትል ሬስ ተወዳድረህ የምታሸንፈው? በጣም ነው ደስ ያለኝ። ሃላንድ የሚገርም ጌም ነበር ያልኩህ። ኒኮ ኦሬሊ በጣም ክሬዲት ይገባዋል። ዶናሩማ በጣም ሁላችሁም ምርጥ ነበራችሁ። እናመሰግናለን። ይመቻችሁ። ምንም ማድረግ አይቻልም። ማንቸስተር ሲቲ የዋንጫውን አንዱን ጆሮ ይዟል። አርሰናል እንግዲህ በወዝ በላብ ሰርተ ብላ ተብሏል። ያው የነጥብ ልዩነቱ በሁለት ሆኗል። ይሄንን ማንቸስተር ሲቲ አለማድነቅ አይቻልም። በተለይ ከምሬን ነው የምላችሁ። ምን አይነት ፈርስት ሃፍ ነው። ሰከንድ ሃፉን ተውት በቃ። ማንቸስተር ሲቲ ሰከንድ ሃፉን ያው ማስቆጠር የሚችልባቸው እድሎች ነበሩ፣ ግን እንደ ፈርስት ሃፉ አልነበረም ጨዋታው። ኦሬሊ ምን አይነት ተጫዋች ነው? ኒኮ ኦሬሊ ምን አይነት ተጫዋች ነው? እኔ ሁለቱን ጎሎች ያስቆጠረበት መንገድ እጅግ በጣም የሚያምሩት ዋው እጅግ በጣም የሚያምር ጎል ነበር። ሁለቱንም እንግዲህ ኦሬሊ ያስቆጠረው። አርሰናል እንግዲህ ሰርተ ለፍተ በላብ ብላ ተብሏል። ከዚህ በኋላ እንግዲህ 50-50 ነው ቻንስ ያላቸው ማለት ነው። አርሰናል እና ማንቸስተር ሲቲ ዋንጫውን አሸንፎ ለማንሳት ያላቸው ቻንስ፣ ቀሪውን ጨዋታ ለማሸነፍ 50-50 አላቸው። እንግዲህ አርሰናል ነገ ይጫወታል። ይመቻችሁ። ለማንኛውም ሲቲዝን ሚበላኝና ሞራ ሲዞረኝ ነው ማውቋለ አትደገረ ቀንጭረቅር። ይሄ ምን የሆነ መርዝ የሆነ ተጫዋች ነው ባለ አዳዲስ ሰይጣን እያመጣ ይሞክርብናል። እኔም ያናደኝ ማለት ነው ያለፈው አመት እኮ ሊቨርፑል ዋንጫ የበላ አመት ህዝቤ ምን ነበር የኛ አጉላዋቂ ሲለፈልፍ የነበረው የዋንጫ ተፎካካሪ አይደለም ነው። ሊቨርፑልን የጭራሽ የተባለው ዋንጫ በላ የትም አይደርስም። ዛሬም ሲቲ ደክሟል። ይኸውልህ አባል መስጠት ሲቲ ያደገበት ነው ብራዘር። አባል ሰጥቶ ነው የገረፈን እንጂ በህይወት ዘመኑ መች ነው ቀጥ ብሎ ሄዶ በዚህ 3 አመት ሄዶ የበላው? አረ ቢስሚላ። አንዳንዴ ግን እንደው አቦ ይሄ ጅብ የሆነ ቲም በእናታችሁ። እኔ ወላሂ ማርኩ ጉሂን በቃ ዋንጫ ነበር ለካ ያስፈረመው ተጫዋች ሳይሆን ዋንጫ። ሴሜኒዮና ማርኩ ጉሂን በተለይ ሴሜኒዮን በዶኩ በማንም አምታታም ተተኳለ። ጉሂን የሚባል ሰው ግን በህይወት ዘመኔ እኔ ሲቲ ቤት ብዙ ተከላካይ ይቻሉ ሲቲ ባበደበት አመን እንደ ጉሂ የተረጋጋ የኳስ ችሎታ ያለው እንደ ተከላካይ ማይረበሽ ኳስ መሰንጠቅ እንደፈለገ የሚችል አውሬ ተከላካይ ሲቲ ያለው ሊቆልፈን ነው። በቃ ሊቆልፈን ነው። ይሄን ጾም ላይ